መጨረሻም ለወራት ስንፈልገው የነበረው ፕሮፌሰር መሞቱ ተረጋገጠ። ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልኝ። ምንድን ነበር የተፈጠረው? በሴኩሪቲ ካሜራችን ቀርጸን ያስቀመጥነው ነገር ምንድን ነበረ? አንዲት ሴት ወደኛ መጣች። የቤቶች ልማት አስተዳደር ወይም ደግሞ የኪራይ ቤቶች ኤጀንሲ የሚል ጽሁፍ ያለበት አንድ መታወቂያ አሳየችው ይቺ ሴት። ያንን መታወቂያ ካሳየችው በኋላ ለጋሻው እንግዲህ እርግጠኛ መሆን ቻለ። ኦሪጂናል ነው፣ የራሷ ፎቶ አለበት፣ የተረጋገጠ ነው፣ ማህተቡ ህጋዊ ነው። ይህንን ሁሉ ነገር ካረጋገጠ በኋላ እንደሚያስገባት ወይም ደግሞ ወሰነ። ሌሎቹንም አመክሮ ተመልሶ መጥቶ ሲያደርገው ተመልክታቸዋል። ከዛ ይቺ ሴት እንግዲህ የምታደርገውን እያንዳንዱን እንቅስቃሴዎቿን እንግዲህ ቪዲዮ ላይ ተመልክታቸዋል። ስትቁነጠነጥ እንዴት እንደነበረ፣ እንዴት አድርጋ መግባትም ሁላ ስታቅድ እንደነበረ፣ ከዛ ውጪ ደግሞ ከውጪ ሆኖ ሲጠብቃት የነበረውን ሰው ሳይቀር ተመልክታችሁ ነበረ እንዴት ሲቁነጠነጡ እንደነበረ እነዚህ ሰዎች። በኋላ እንግዲህ ቤቱን ለማየት በሚል ወደ ቤት ውስጥ ተዘዋወረች፣ ግቢውን በሙሉ ቃኘች። ከዛ በኋላ ምግብ የሚሰራበት ቦታ ስትደርስ ያንን ምግብ በቀጥታ ያወጣችውን መርዝ ነው የጨመረችው ይቺ ሴት። መርዙን ስትጨምር እንግዲህ ማናያት ጋሻው በቀጥታ በአይኑ በብረቱ ተመልክቷት ነበረ። ያ እንዲሆን እንግዲህ ማንም አንፈልግም። ተመልክታችኋል። እነዛ ምግብ እንግዲህ በእኛ ቁጥጥር ስር ላሉ ሰዎች የተዘጋጀ ምግብ ነው። ማን ይቅመሰው ማን አይታወቅም። እነዚህ ሰዎች ደግሞ በእኛ እጅ ላይ ያሉ ሰዎች ናቸው። እኛ ምን አይነት ኃላፊነት ውስጥ እንደምንገባ በእጃችን ያሉ ከህግም ጋር እንግዲህ ምን አይነት ሁኔታ ውስጥ ልንገባ እንደምንችል ያ ነገር ተፈጥሮ ቢሆን ከዛም አልፎ ተርፎ ለእኛም ሰዎች የሚተርፍ ምግብ ሊሆን ይችል ነበር። አይታወቅም የሚፈጠረው ነገር። ያ ሁሉ በጣም ከባድ፣ ሁላችንም ተመርዘን እንግዲህ በህይወት የምንቆይበት ሁኔታ ላይፈጠር ይችል ነበረ። ዛሬ እዚህ ጋር ላንገኝ እንችል ነበረ። ከዚህ ሁሉ ጊዜ በኋላ ግን እንደው ይቺን ሴት ተያዘች። ከተያዘች በኋላ ተመልክታችኋል ያለችውን ቃል በቃል እንግዲህ በቃ ሰራተኛ ነኝ፣ መታወቂያ ያሳየችሃለሁ፣ ምንም ሌላ ነገር የለውም፣ ማንም ተራ ሰው ያለህን እያመንክ ብላ ኢቭን የእኛን ሰዎች እንኳን ሳይቀር በምን አይነት ክብር ስታዋርድ እንደነበረ፣ ማንም ተራ ሰው አይቻታለሁ ስላለ እንደዚህ ታደርገኛለህ እንዴ እያለች ነበር ይቺ ሴት ሁላ። በጣም የምንታገስበትም ሁኔታ አልነበር። ከዛ በላይ ደግሞ የገረመ የፕሮፌሰር መስፍን የተባለው ሰው ይሄ ወንጀለኛ የሱ ልጅ ነው እዛ ቦታ ውስጥ ያገኘ ነው፣ እዛ ሁኔታ ላይ ያገኘ ነው። እንግዲህ ይሄ ልጅ መጀመሪያ አባቴ እንደዚህ ያደርጎኛል ብሎ ሲናገር ነበረ። ከዛ በኋላ ለኛ ሲለን ደግሞ የነበረው ስራ ብላ ነው እዚህ ያመጣችኝ። እንግዲህ አጋጣሚ ነው ለማለት ነው። ቁምላቸውን የሚያክል ወንጀለኛ ሰው ጋር የተያዘበት ቦታ ላይ አጋጣሚ የሚመስል ነገር፣ በፍጹም የማይሆን ነገር እንደዛ ሲሉን በጣም ነበረ እኛም ስሜታዊ የሆን ነው። ነገሮችን በራሳችን መንገድ እንዲያወጣጡ ለማድረግ ሞከርን። ይህንን ትዕዛዝ እየሰጣቸው የነበረ ግን ፕሮፌሰሩ መሆኑን እኛ እርግጠኛ ሆነን ደረስንበት። በኋላ እንግዲህ አለበት እዚህ ቦታ ነው የተባለበት ቦታ በቀጥታ ሄደን እንደገባን እንግዲህ እንዳያችሁት በሩም እንግዲህ የተቆለፈ አልነበረም። ከዚህ በፊት በሩ ከውስጥ ተቆልፎ ነበረ የምናገኘው። በሩ ክፍት ነበረ። ኃይልም መጠቀም አላስፈለገንም። ስንገባ ቤት ውስጥ ማንም አልነበረም። ቤት ውስጥ አልነበረም። ቤቱን ለመቃኘት ሞከርን። የኛ ሰዎች በዛ ብለው ከካሜራ ጀርባ ነበሩ። ሙሉ በሙሉ ቤቱን ስንቃይ እንደ አጋጣሚ አልጋ ስር ይሄ ሰው ሞቶ ወይም ደግሞ ወድቆ አገኘ ነው አየን። በጣም ነበር የደነገጥ ነው። በኋላ እንግዲህ ራሱ መሆኑን ማረጋገጥ ነበረብን። የኛ ሰዎች የሕክምና ቡድን አባላት ጠራን። መጨረሻ ላይ ለወራት ስንፈልገው የነበረው አረመኔው ወንጀለኛ ፕሮፌሰር መስፍን ህይወቱ ማለፉን እርግጠኛ ሆነን ማለት ነው። ለኛ መጥፎም ጥሩም ዜናም ነው። ይህንን ነው እኛ የምንፈልገው። መጨረሻቸውን ነው እኛ የምንፈልገው። ለፍተንበታል። በህይወት ብንይዘው በጣም ደስ ይለን ነበረ፣ ግን የለፋንበት ኬዝ ነው። በእኛ እጅ ላይ ግን መጨረሻው መግባቱ እኛ በጣም ደስተኞች ነን። ብዙ ነገሮች አሉ። ዛሬ እንግዲህ እንደምታውቁት የኛ ሰው የኛ ካሜራማን በረከት አሁንም በህይወትና በሞት መካከል ነው ያለው። ፕሮፌሰሩ ያስፈልገን ነበረ። ምንድን የተፈጠረው የሚለውን እንግዲህ ለእናንተ ለተመልካቾች የግድ ማሳወቅ አለብን። እናቱ እዚህ ይገኛሉ፣ ምንድን ነው ያለው አዲስ ነገር የሚለውን ቪዲዮዎቻችንን እስከ መጨረሻው ድረስ ቆይታችሁ ስትመለከቱ የምታዩት ይሆናል። አዲስ ነገር ይኖራል ብለን ዛሬ ተስፋ እናደርጋለን። የእናንተ ጸሎት አይለየን። ጸሎት ስታደርጉልን ተመልካቾቻችን ብሩክ ነኝ። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ